ግን ምንድን ሩድ ልቅሶ ደራሽ ነሽ እግዚአብሔር ያሳይሽ አባባ ማሙሽ እንደሆነ እዛው ጡጦን እንደያዘ ያስቆበት ስንት ዓመትሽ ላይ ነው ክራሽ የነበረሽ እኔ ካቀፈኝ 1 ዓመት ከምናምን ሆኖኛል የሚሉ ሴቶች አግኝቼ ሚስቶች ብዙ ጊዜ ሶሻል ሚዲያ ላይ ጊዜያቸውን የሚያጠፉ ከሆነ ባሎች ኳስ ላይ ጊዜያቸውን እያጠፉ በገዛጁ መላጣ ነው የሚሆነው እንዴት የሆነ መላጣ መናጢ ምናምን ነው የሚያደርግሽ በማን ይመከር ከፈስታሪው ጮማ ይልሻል ከፈስታሪው አቤት በእኛ ጊዜ ነበር ዳንኪራ ልጆች እንደዛፍ ናቸው አይደል አንዴ ተጣመው ካደጉ ወንድ ጋር ባይሽ ወይልሽ ምናምን የሚሉት ወይ ሴትዮ በድጋሚ መልካም የዕለተ ሰንበትን እየተመኘው ዛሬ እንግዲህ የምንወደው የምናከብረው ቃላቶቹ የሚያበረቱን አስተምሮቶቹ አዲስ እይታ እንደሞ ሁሉ ጊዜ እንዲሰጠን የሚያደርገን ፓስተር ቸሬ አብሮን ያለው ፓስተር ቸሬ እንኳን በሰላም መጣ እንኳን ደህና ቆየሽ በርግጥ ኢቢኤስ ቤት ነው ቢሆንም ግን ሁሉ ጊዜ በመጣ ቁጥር ነገሮችን በአዲስ እይታ እንድናይ አዲስ ነገርን እንድናቅ ስለምታረገን እዚህ ስለሆንክ ደግሞ በጣም ደስ ብሎኛል እኔም በጣም ደስ ብሎኛል ትንሽ ቆየው ከመጣው ከማን ልፈት በኋላ አሁን ለመጀመሪያ ጊዜ ነው የመጣሁት እድሜ ላንቺ እንኳን መጣ አዎ ደስ ብሎኛል በጣም እንግዳሽ ስላደረግሽ እያንዳንዱ ቀን የምንጨምረው ሳይሆን ከተሰጠን እድሜ ላይ የምንቀንሰው እንደሆነ ስናቅ በህይወታችን በርግጥም በጣም ለኛ አስፈላጊ ለሆኑ ነገሮች ቦታና ጊዜያችንን እንሰጣለን ግን ይሄን ደግሞ የምናደርገው ያንን ሐሳብ በጥልቀት ስንረዳ ነው እና ይሄንን ሐሳብ እንዴት አይኸው በጣም አሪፍ ነገር ነው እኔ ይሄ ነገር የገባኝ መቼ መሰለሽ የዛሬ 20 ምናምን ዓመት ገደማ አንድ በጣም ትልቅ ሰው እና አገልግለን ቁጭ ብለን አንድ ቤት ውስጥ እንደዚህ ጠረጴዛ ላይ ሆነ ሰዓት አለ ተደግፎ ቁጭ ብሏልና አሁን ይሄ ግርምሽ ምልሽ ሰው ቸርዬ ያለኝ ወይ ያልኩት ይሄ ሰዓት እድሜ እንደሚቆጥር ታውቃለህ አለኝ ማለት ትልቅ ሰው ነው ብዙ የሚቀልድ ሰው አይደለም በጣም ደነገጥኩ የቱ ጋር አልኩ ምንም የሚታይ ነገር ያለው እቺ ሰዓቷ ደቂቃዋ ነች ያለችው ሰከንዷ በቃ የታለ ስለው እሱማ ትፈልጋለህ አለኝ አዎ አልኩት አይኔን ጨፈነ ትልቅ ሰው ነው አመንኩት አይኔን ጨፈንኩ ምን ይሰማሃል አለኝ እምትለው ድምጽ የምትሰማኝ አልኩት ይሄ ማለት አለ እንደ ዳቦ ቆሎ ከእድሜ ላይ እየተበጠሰ ነው አለኝ ማለት ነው በመብረቅ እንደተመታ ሰው ነው የደነገጥኩት ለካ እዚህ አሁን ከተቀመጥንበት ሰዓት እንኳን አንስቶ የሆነ ነገር የተቀነጠበ እየተጨመረ አይደል በቃ ከዛ ጊዜ በኋላ ገባኝ እሱ ከገባኝ በኋላ በቃ በቁም ነገር ማሰብ እንዳለብኝ በደንብ አሰብኩ ከዛ በኋላ ለራሴ ለብዙ ሰዎችም ይሄንን እውነት መምከር ጀመርኩ በጣም አስፈላጊ ነገር ነው ይገርምሻል ስለዚህ የተጨመረ ሳይሆን የተቀነሰ መሆኑን ማወቅ የምር እንድታስብ ያደርግሻል የቀረሽን እንድታቂ በተወሰነ መረዳት ስትጀምሪ በጣም ኩል ነው መስገብጋባ አትሆኝም በጣም ስርዓት ያለሽ ሰው ትሆኛለሽ በፕሮግራም ትንቀሳቀሽ ትሆኛለሽ በቃ መሬትን መልቀቅ የምትችይበትን እድል ይሰጥሻል ይገርምሻል እየተቀነሰ መሆኑን ማወቅ በጣም ስትሮንግ ነው የሚያደርግሽ በጣም ፍርታም አትሆኝም ፍቅር ላይ ፍርታም አትሆኝም መስጠት ያለብሽን ለባልሽ ትሰጫለሽ ለልጆችሽ ትሰጫለሽ ለጎረቤት ትሰጫለሽ መሆን መደረግ ያለበት መሆን ያለብሽን ነገር እንድትሆኚ ይረዳሻል ይገርምሻል አሁን እየተጨመረ ስለሚመስለው ሰው እንቀሳቅ ይደወላል በጣም በሚያሳዝን ሁኔታ እንደ ኳስ ተጫዋቾችን ያሳዝነኛል ኳስ ተጫዋች አይተሽ ኮኒ ሜዳ ውስጥ ውር ሲል ኮቹ በቃ 7 ቁጥሩን ቀየረው ብሎ ለኮሚቴው ይነግራል 7 ቁጥር ብልጭ ሲል አያውቅም እኮ ገና ጫውታለሁ ብሎ ሲያስብ ናውጣ ይባላል ህይወት እንደዚህ ይሆንብሻል መቼ እንደምትወጪ አታቂም መቼ እንደሚባረ በቃ ትውጣ በ29 በ31 ምና ይባላል እኮ ሰው እኮ ይወጣል በትንሽም ይወጣል በትልቅም ይወጣል ሜዳ ውስጥ ምን ቆይበትን ጊዜ አናውቅ ስለዚህ የተቀነሰ እንደሆነ ማወቅ አለብን ስለዚህ የምር የምንጫወት ሰዎች እንሆናለን የምር የምንሰራ ሰዎች እንሆናለን የምር የምንወድ ሰዎች እንሆናለን የምር የምናስብ ሰዎች እንሆናለን ስለዚህ የተቀነሰ መሆኑን ማወቅ በጣም ኩል ነው የሚያደርግሽ ስርዓት ነው የሚያስይዝሽ አሁን አይቻለሁ እኔ በካንሰር በመናም ታሞ ወሬ ቀራቸው የተባሉ ሰዎች የህይወታቸው ትልቁ ዓላማ ምንድነው ስትያቸው አሁን እዛ መሬት ከመንግስቱ ሲጂ ፕላን እንትን ብዬ ሊሉ አይችሉም አንድ ወር ቀረ የተባለው ሰውዬ ትዝ አይለው መኪና እውነት ነው አንቺ በጣም ቢግ ዲል ወሳኝ ምናምን የምትይው ነገር እነሱ ጋር ቦታ የለው ታውቂዋለሽ ልክ በቃ ይሄ የሚሞቱበት ቀን የተነገራቸው ሰዎች ቫልዩ የሚያደርጉት ነገር ያላቸው ደግነት እንዴት ተለቀውት መሬትን እንደሚኖሩ ታያለሽ በቃ ለዚህ ጊዜ ይላል ክፉና ደግ ሰው ጋር እሺ ወሳኝ ነው ማለት ነው
ግን ችግሩ ይሄንን መርመረን እንዳንደርስ ዘላለም ውስጣችን አለ። ባይብል እንደሱ ይናገራል። መርምሮ እንዳይደርስበት እንዳያስተውለው ዘላለምን በልቡ አኖርክበት ይላል። ሁላችንም ውስጥ ዘላለም አለ። ያ ዘላለም ነው የሚሸውደን። ዘላለምን ይዘን እኮ ነው በጊዜ ውስጥ የገባን። ስለዚህ ጊዜ ውስጥ ደግሞ ምን ያህል ጊዜ እንደምንቆይ አናውቅ። አዎ ደግሞ ይህንን ሀሳብ አንዳንዴ በህይወታችን በጣም ከረፈደ ከዘገየ እንረዳውና በህይወታችን ቅድሚያ መስጠት ላለብን ሰዎች፣ ቅድሚያ መኖር ላለብን ለህይወታችን ግቦች ወይ ለህልሞቻችን ሳንኖር እንቀርና ህይወታችን ፍጻሜ ላይ ወይም ካለፈ በኋላ ወደ ጸጸት ውስጥ እንገባለን እና ከዛ ጸጸት ለመዳን ምን እናድርግ? አሁን ይሄንን አሁን እኔና አንቺ እግዚአብሔር ይስጥሽ ያነሳሽው ኢሹ ዝም ብሎ ለሾ የሚነሳ ኢሹ አይደለም። ሲሪየስ የሆነ መንፈሳዊ ሰዎች እይታ እንዲኖራቸው ማድረግ የሚችል ነው። በጥሞና ሰዎች ከሰሙት ያነሳሽው የአየር ሰዓት ለመሸፈን የሚሆን አይደለም። በጣም ሲሪየስ የህይወት ማዕቀፍ ነው። ህይወት ውስጥ ያለ የሰው ሁሉ ሊረዳው የሚችል በጣም ወሳኝ ነገር ነው ይሄ። ስለዚህ እያንዳንዱ ሰው ይሄንን መረዳት አለበት። ይሄንን አስቦ መንቀሳቀስ አለበት። ይሄንን በደንብ በዚህ ነገር ላይ መስራት አለበት። አሁን ዛሬ በጣም ምረት አላረገም የሚሉ ሰዎች አሉ። ለሰው ለምን? ሟቾች ናቸው። ምንም ወደድሽም ጠላሽም ስፒሪቹዋል ዓለም አለ። ይሄም ጊዜያዊ ነው። ለጊዜው ያለንበት ቦታ ላይ ሰው በዚህ ልክ ሰውን ይቅር ላለ ማለት የሚጨክርበት ምክንያት ይሄን አለማወቁ ነው። እንደዚህ አይነት ነገሮችን መረዳት ሲችል፣ እንደዚህ አይነት ነገሮችን ማወቅ ሲጀምር የህይወቱ መስመር ይስተካከልለታል። ውሳኔዎቹ ይስተካከላሉ። እይታው ይስተካከላል። አሁን በጣም የጨነቁ ሰዎች አሉ። ህይወት በጣም የሚያስጨንቃቸው በጣም የተጨነቁት አሁን አንዳንዶቹ ለዛሬ ወር ነው። የዛሬ ወር ምን ሆናለሁ ብሎ የሚጨነቁ ሰዎች አሉ። የዛሬ ወር አሉ ወይ እነዚህ ሰዎች? የዛሬ ወር ሀገር አለ ወይ? የዛሬ ወር የሚሉት ጉዳይ አለ ወይ? አንዳንዱ ጉዳይ እኮ ከዛሬ በኋላ ላይ ኖር ይችላል። እኔ በጣም ብዙ ነገር ተምሬያለሁ። በጣም በቃ በእንባ የሸኘኋቸው ብዙ ትዝታዎች አሉ። ደግሜ ላላገኛቸው ያጣኋቸው እንደሚኖሩ ይመስለኝ ነበር፣ ግን አይሉ ሰዎችም ቦታም ሁኔታም እድሜም ሽው ብሎ ሄዱ። እንደ ሸረሪት ድር ነው ጥርግ የሚለው ድንገት። ዘመንሽን በሙሉ የለፋሽበትን ግን በአንድ ጀንበር ዜሮ ሊገባ ይችላል። ስለዚህ እያንዳንዱ ሰው ራሱን የሚያስተካክልበት እድል ይሰጠዋል። መንፈሳዊ ነገሩን እንዲያስተካክል ያደርገዋል። ንስሐ የሚባል ነገር ሰው እንዲያስብ ያደርገዋል። ወደ ቀልቡ እንዲመለስ ያደርገዋል። ትራኩን የህይወቱን ትራክ እንዲቀይር ያደርገዋል። በትክክል እንዲያስብ ያደርገዋል። የጣለውን እንዲያነሳ ያደርገዋል። ለዚህ ነው አሁን አንዳንድ ሰው ምንም ጊዜ ሳይሰጥ ቦታ ሳይሰጥ ምናምን ድንገት ሲያመልጠው ሲንፏቀቅ ታገኘዋለሽ። እስቲ ሰው ሲሞት ጉድጓድ ልግባ ምናምን የሚሉ ሰዎች አይተሻቸዋል? እነሱ ሰዎች ከሰዎቹ በፊት እኛን አስገቡን ምናምን የሚሉ ሰዎች ያዝ አድርገሽ ሰውየውን ከመሞቱ 10 ቀን በፊት የት ነበሩ ብትሉም እኮ ይሉ ማቀፍ በህይወት ያለውን ሰው የማቀፍ የሚችሉበትን ጊዜ ያተውታል። በቃ እናት ያለው ሰው አሁን እናት ያለው ሰው ታድሏል። ሄዶ ቅፍ እናቱን እርድት የሚችል ከሆነ ለስራው ቁጭ። በጣም ይገርምሻል፣ ብዙ እናቶች የሰው ረሃብ አለባቸው። ለዚህ ነው ሲያገኙሽ አንድ ነገር 6 ይነግሩሻል። የሚሰማቸው ሰው እጥረት አለባቸው። የሚያዳምጣቸው ሰው አብሮ ቡና የሚያጣጣቸው ወልደው በስነ ስርዓት መካን የሆኑ እኮ ብዙ ሰዎች አሉ። እና ይሄን እንደዚህ አይነት ነገሮችን ማሰብ ለምንድን ነው የሚጠቅመው ካልሽኝ የህይወታችንን ባላንስ እንድንሰራ። ዛሬ ብንኖር ከሚቀጥለው ጊዜ ምናምን አባት እናት ምናምን እንሆናለን እግዚአብሔር ከፈቀደ። ዜጋ የምንሆነው እኮ ብንኖር ነው። ከኖርን ግን ምን እናርግ ነው? ከኖርን ምን እናርግ? እሱን አጥርተን እንድናይ ያደርገናል። እየተቀነሰ መሆኑን ስናቅ ዋጋ ለሚሰጠው ጉዳይ ዋጋ ሰጥተን፣ ቦታ ለሚሰጠው ቦታ ሰጥተን በቃ አንድ ቀን እንደው ሳይደላው ምን ይባላል በየቤቱ ሰው ሲሞት ትይጂ አንድ ቀን ሳያርፍ እንዲሁ እንደተብከነከነ አንድ ቀን ሳይደላው በቃ ጥሩ ልቅሶ ደራሽ ነሽ። ልቅሶ ቤት ያለው ወሬ እኮ ይሄ ነው። እንደዚህ አድርጎ ሁላችንም ነው የምንለው። ለምንድን ነው እሱ የማይሆነው? ማለት የህይወት ቅደም ተከተልን ጠብቆ ጥሩ ሟች መሆንም እኮ ቀላል ነገር አይደለም። ጥሩ ነዋሪ ብቻ ጥሩ ሟች ግን ምንድን ነው? ጥሩ ሟች ነው የኖሮ የሚሞት ሰው ኖሮ በስነ ስርዓት የሚኖር ሰው፣ ባለው ነገር የሚደሰት፣ በሌለው ነገር የማይጨነቅ፣ ባለው ነገር በአግባብ የሚጠቀም፣ ገባሽ? ያለውን በደንብ አጣፍጦ የሚይዝ፣ ያለውን አጣፍጦ የሚኖር፣ ባለው ነገር የሚያመሰግን፣ ከሰው ጋር በሰላም የሚኖር፣ እርቅን የሚወድ፣ ሰላም የሚወድ፣ ቸር ወሬ የሚወድ፣ ለሌሎች ሰዎች ደግነትን የሚያደርግ
ሰላም ለሀገሩ ሰላም ለአካባቢው ሰላም ለትውልድ ሰላም ይሆን የማይረብሽ ሰው እኮ አለ ስተዋራሱ ደስ የሚል ሰው እኮ አለ ይሄንን እንደውም ስትል ብዙ ጊዜ አካባቢያችን ያሉ ሰዎች የሚሄዱበት መንገድ ሁሉኛ መሄድ በዛ ውስጥ ማለፍ ያለብን ይመስልና እድሜ ልካችንን እንግዲህ በማያገባን ነገር ስንዳክር እንከርምና ከዛ በኋላ መጨረሻ ላይ ለካ ለኛ ባልሆነ ነገር ነው ጊዜያችንን ያጠፋ ነው ለካ ለኛ ጠቃሚ ባልሆነ ነገር ነው ይሄን ሁሉ ጊዜ አባከን ነው የሚል ነገር ውስጥ እንገባለን እውነት ነው ይኸውልሽ ሰው አንዱ ካንዱ አይመሳሰል ብዙ ጊዜ እኔ ጉባኤ ላይ እናገራለሁ አሻራ አንዱ ካንዱ አይመሳሰልም በቃ አይመሳሰልም ታውቂያለሽ እኔ ትዊንስ አሉ ትዊንሶቹ አይመሳሰሉ አምስት ልጆች አሉ አምስቱ አይመሳሰሉ እኔም አይመሳሰል ማንንም የመሆን ግዴታ የለብሽ ራስሽ ነው ይበቃ ነግሬሻለሁ አንቺ አሁን ራስሽ ነሽ በቃ ራስሽ ነው ቆንጆ ነገር ነው እየሰራሽ ያለሽው ራስሽ ሆነሽ መቀጠል ሌላ ሰው ለመምሰል እንዳትሞክሪ የምትወጃቸው ሰዎች ሊኖሩ ይችላሉ አትምሳይ ግን እነሱ ረጅም መንገድ አያስኬድንም ነው የሆነ ሰዓት ላይ ትቆማለህ ሄደሽ ልክ እሷ ጋር ስትደርሺ ትቆሚያለሽ አንቺ ልትሆኚ የሚገባሽን ነገር ሳትሆኚ ይቀራል ሌላው ሰው ለመሆን የሚፈልጉ ሰዎች እነሱን አይሆኑም ሰዎቹንም እኮ አይሆኑም የሚያሳዝነው ነገር ይመስላሉ እንጂ ስለዚህ መሆን ያለበት ራሱን ነው መሆን ያለበት የሚሰራ አይምሮ እኮ እግዚአብሔር ለሰው አልሰጠም የሰራ አይምሮ ምናምን ጤነኛ አይምሮ ይሰጣል ሰው ነው የሚያስብበት ሰው ነው የሚሰራበት አይደል ሃን እኮ ያወቀው ከእናቱ ወድ ቆጥቶ እቺ ሃናት ተብሎ ነው ልጅ እንጂ ሲወጣ እየለፈለፈ የወጣ ሰው የለም አይደል እንዴ ልክ እንደዚህ የተሰጠንን ነገር ስንጠቀምበት የተሰጠሽ ይወጣል እሱን ያዥውና የህይወትሽ መንገድ አለ መስመር አለ የተማርሽው አለ ያገኘሽው አለ ያየሽው ያወጣሽው አለ የመረጥሽው አለ በቃ እሱን ኑሪው ዋጋ እየከፈልሽ ኑሪው በቃ ነገቶ ተሰጠን ዋው ምንል ሰዎች ጋሽ ስብሐት የሚለው ነገር አለ አንድ ጌጡ ጠይቆታል ድሮ ስትነሳ ደስ ይበልና ተመስገን በል ምናምን ይላል እግዚአብሔርን ደስ ይበል ስንጠራራ እጅ ሲሰራ ተመስገን በል ይላል ስንት ሰው ነው ተመስገን የሚለው ተነስቶ እጭ አይደለም የሚለው ነጋደም ስራ ሊሄድ ነው እኔ ጧት ያለው እኮ በቃ ሁሉ ድብርት ወይኔ ቤት መሄድ ነው የሚመስለው ስራ መሄድ አይመስልም ማለት ማረሚያ ቤት ያለውን ሰውዬ ግን ብትጠይቂ ለሱ እኔ ብሎኛል እስጢፋኖስ ሲባል ጓደኛ 17 አመት ታስሮ ወጣና ከሪያል በቃ የወይኔ ቤት የማረሚያ ቤት ኖሯል እኔ እዛ ትቦ ውስጥ የሚኖረው የሚተኛው ሰውዬ ያስቀናኛል እንዴት ስለው ከፈለገ እኮ ተነስቶ ፌስታሉን ይዞ ቦታ ይቀይራል አለ ማረሚያ ቤት ያለ ሰው ጨለማ ክፍል ያለ ወዴት ይቀይራል ነፃነት የሚባል ነገር አለ ትቦ ስር የሚተኛው ሰውዬ የሚያስቀናበት ጊዜ አለ አይገርምሽ ስለዚህ ሰው ባለው ነገር ደስተኛ እንዲሆን ያደርገዋል ከተሰጥቶሻል አሁን ይሄ ነው የተሰጠሽ እግዚአብሔር ይመስገን እግዚአብሔር ከሰጠሽ ነገር ጉልምስና እርጅና ምናምን ከተሰጠሽ ደግሞ ዋው ትልቅ ድል ነው እሱ ራሱ ምን እንሰጥበታል እኔ አሁን አንዳንድ ሰው ድንገት ተደውሎበት ይደርስ ኃይሌ ሩት መሰለኝ አንድ ሙዚቃ ሰርቶ እርጅና መጣና ድቅና ለፊት የሚልና በጣም ቀርቦኛል የሆነ ልጅ ሚን ምናምን አለ ዲቦሊቦሊ ምናምን አለ ዲሞ ምናምን አለ ጨዋታው ሙዚቃው እንትና የተሸኮና በቃ ድንገት መጥቶ እርጅና ግጥም ይላል ወይ ምንም ሳላረግበት ምናምን ያለሽ የሆነ ቦታ ቁጭ ብሎ አንዳንድ ሰው መሸታ ቤት ይመሽበት ከዛ በሰርጅና ትልልቅ ሰዎች ናቸው ለዚህ ትውልድ ምን የሚያስተላልፉት ነገር አለ ሲባል ምንም አልሰራበት ዝም ብሎ ነው ላይ ዘመን ይሄደበት እንደቀድሞ እንዳልኩሽ ማለት እስቲ አውራ ሲባል አፉን ሲከፍት የሚዘገንኝ ሰውዬ አለ አይ ሽበቱን አይተሽ ዋው ሽበቱ ሺ ውበት እንደሆነ ነው ብዙ እኮ ያየ ሰውዬ ነው ማለት ነው ስለዚህ ሰውዬ ውስጥ ብዙ ነገር አለን ማለት ነው ስለዚህ ሰውዬ በቃ የሚከፈት መጽሐፍ ነው ብለን ጠጋ ስንለው ከፈት ታሪጉ ጠጅ ከፈት ታሪጉ ጮማ ይልሻል ከፈት ታሪጉ አቤት በእኛ ጊዜ ነበረ ዳንኪራ ትልልቅ ሰዎች ነውር ሲያወሩ አልሰማሽም ሶሻል ሚዲያ በጣም እግዚአብሔር ያሳይሽ አባባ ማሙሽ እንደሆነ እዛው ጡጦን እንደያዘ ያስወበት ለዶርዚ ባል አንዲት ተጥቢ እንዴት አልፎ እዚህ መጥቶ ሲባል እንዴት እንዳለፈ ያቀም የሆነ ኮርነር ስር ዱካ ወንበር ላይ ቁጭ ብሎ ነው ያረፈ የረፈደበት ህይወትን በትክክል ሳንቃኝ ለትውልድ እኮ አንድ ጀነሬሽን እኮ እናሳድግበት እኮ አንዱ ፓወር እኮ የህይወት ተሞክሮ እኮ ነው እኔ አሁን ስኖር ብዙ ጊዜ ይላል እኔ እንደዚህ ነበርኩ በዚህ መንገድ ሳልፈ ይሆነው ፍርት የለው ይጠቅማል ለዛም ነው አንተ በሰውኛ ስለሆነ የምታስተምረን በሰውኛ ስንሰማው አንዳንድ ነገር እንደ ሩቅ ወይም እንደ ትምህርት ወይም ከኛ በጣም እንደራቀ ስንረዳውና በሰውኛ ስንሰማው ደግሞ ከኛ ጋር ቅርብ እንደሆነ ይሰማናል እንደሱ ነው መሆን ያለበት ስትኖሪ ምን ይሻል ምን አይተሻል
አሁን ምንም ያላዩ የሚመስሉ ወላጆች አያለሁ። ያሳዝኑኛል። ልጆቻቸውን ማሳደግ አቅቷቸው በ18 በ20 ዓመቱ ልደብድብ የሚል አባትና እናት አያለሁ። አሁን ይሄ ሰውዬ የረፈደበት ነው እላለሁ። ጨርሶ እኮ ከ13 ዓመት በኋላ ልጅ በዱላ አይነካ። ገባሽ? እስከ መቼ ነው መቅጣት ያለበት? እታች ነው ትንሽ እጅ ትንሽ አፍ ትንሽ ምናምን ብድግ የምታረጊበት እድሜ ነው። እዛ ጋር እርጥብ ሲሚንቶ እያለ ቡክት ቡክት ታርገሽ እዛ ጋር የምትፈልጊውን ትሰሪያለሽ። ከዛ በኋላ ታሳድጊውም ያደገለች። ኃይልሽ ያልቃል፣ አይቻልም። አንዱ ኃይላችን እንደ ትውልድ እንደ አባት የምትሆኝበት መብት ነበረሽ፣ እናት የምትሆኝበት መብት አለሽ። ያንን መብትሽን ተጠቅመሽ ምን ሰራሽበት? ለልጆችሽ ምሰጭ ጉልበትሽን፣ ገንዘብሽን እላለሁ እኔ ፓወሩ 4 ልጆች ብናሳድግ ለምሳሌ አንደኛ አንቺ ጉልበት፣ አንቺን ማጠብ፣ ያንቺን ማጥባት፣ ያንቺን ማቀፍ፣ ያንቺን እንክብካቤ የሚፈልግበት እድሜ አለ። እሱ እድሜ ሁሉ አይደለም። እኔ አሁን ማጠበው ልጅ የለም፣ ሁሉም ቆልፎ ነው የሚታጠብ። ልጠብም ብልሽ የሚል የለም። መንትዮቹም አድርገዋል። ምን ሆነሻል? ባምን ሆነ አድርገም ነው ዝጋው። ገባሽ አይደል? እሱ እድሜ ያለፈ። አሁን አያሳዝኑም? ልጆቻቸው ያላቀረሹባቸው ሰዎች፣ ልጆቻቸው ያልሸኑባቸው ሰዎች፣ ልጆቻቸውን ያላጠቡ ሰዎች፣ ዳይፐር ያልቀየሩ ሰዎች ተበልተዋል። ሁሉም በጊዜው ብናጣጥመው በቃ እሱ እድሜ አለ። ከዛ የወላጅነት መብትሽ አለ። ከፈለግሽ ይዘሽ ሙቭ ታደርጊያለሽ ከሀገር፣ ከፈለግሽ የሆነ ቦታ የሰው ልጅ ይዘሽ ግን ማለፋትሽ ሌባ ነሽ ትትሰሪያለሽ። ያንቺ ልጅ ግን መብትሽ ነው። እዚህ ስር ገብተሽ መቆንጠጥ የምትችይበት መብት አለሽ። ትክክል ያልሆነ ነገር እሴቶች መስጠት መብትሽ ነው። የምታምኝበትን የህይወት መልክ ማስተማር መብትሽ ነው። ወላጅ ስለሆንሽ እሱ አለ፣ እሱ ያልፋል። የ20 ልጅ ናቆጭ በል እኔ የምልህን ልትይው አትችይም፣ አለፈብሽ፣ ረዛ ዘርበል ምናምን የሚልሽ ብዙ ማለት ነገር አውቋል። ከእሱ የተሻለ ብዙ ነገር ሰምቷል። ጓደኞች አሉት። በጊዜ ካልሰራሽበት ያመልጥሽ ይባላል እኮ። አንድ ዛፍ ልጆች እንደ ዛፍ ናቸው አይደል? አንዴ ተጣመው ካደጉ በኋላ ምንም አድርገልን መልሰው አንችልም። ከታች ትሰሪያለሽ። ከዛ የህይወት ተሞክሮ ነው። ስንት ዓመትሽ ላይ ፍቅር ያዘሽ? ስንት ዓመትሽ ላይ ነው ክራሽ የነበረሽ? ስንት ዓመትሽ ነው ልብ እንደዚህ ስለሽ በጦር የወጋሹ? ብዙ መስር አለብሽ። አሁን ማት የወጋ እኮ ነው እንዳልወጋ ቆስተር ብሎ ከወንድ ጋር ባይሽ ወይልሽ ምናምን የሚለው ሰውዬ ሴትዮ ማለት እነሱ ስንት ዓመት ላይ ነበር ያ ነገር ስሜት የነበራቸው? ስንት ዓመት ላይ ነው ሪያክት ያደረገው ሰውነቱ ሰውዬው ወንዱ? ስንት ዓመት ላይ ነው ህልመ ሌሊት ምናምን ያየው ስለ ሴክስ ያሰበው? ይሄ የለም። ፈን አድርገው ሁሉም ሰው አድፍጦ ቁጭ ብሏል። እና እንደ ሰርፕራይዝ ይሆናል ልጆች ፍቅር ሲጀምሩ ወይ ፍቅር ጓደኛ ምናምን ሲይዙ ወይ እንደሱ አይነት ሐሳብ ካመጣች ለብሳ መስታወት ጋር ስትቆም ምናምን ሲበሳጩ ታገኛቸዋለች። እነዚህ ወላጆች ናቸው እኮ በ16 ዓመታቸው ምንም ያለው ነገራቸውን ድንጋይ ላይ ያሹ ሲያጥቡ የነበሩት። መስታወት ጋር ቁም ነገር እዚህ ቤቢ ምናምን ሲያወጡ ለተረከዘ ሎሚ ምንም ያለው ነገር ተረከዝ እናቷ ስታረግ ያየችውን አድርጋ። ይሄንን መርሳት የለብን። ባለፍሽበት መንገድ የተማርሽው ነገር አለ። በልጅነትሽ ቲኔጀር ሆነሽ ሚስ ያረግሽው ነገር አለ። ወላጅ ቢያረግልሽ ደስ የሚልሽ ነገር ቢሰማሽ ቢያይሽ አፕሪሼት ቢያረግሽ እሱን አድርጊ። እኔ አጣሁትን ትውልድ እንዲያጣ አልፈልግም። እኔ ማልወደው ድሮ ሳጨስ ለምን ታጨሳለህ የሚለኝ ሰውዬ ጠላቴ ነበር። ለምን ትቅማለህ? ለምን ታጠጣለህ? ለምንድን ነው እንደዚህ የምትሆን? በቃ እሱ ሰውዬ ጠላቴ ነው። ይደብረኝ ነበር። ለምን ልክ አይደለም እንደዚህ አይባልም። እኔ የምፈልገው ከዛ ነገር ውስጥ የምወጣበትን መንገድ የሚያሳየኝ ሰው የጠፋብኝ። አሁን ዝም ብሎ የሚመክሩ ሰዎች አሉ። አታገቢ ቆይ እንደሱ እርሳቸው ዝም ብሎ ሄደው አግብተው አለ ሱፐርማርኬት የሚሸጥ ባል ያለ አይመስለኝም ማለት የለም። ለምንድን ነው ማስተማርጭ? አሁን እነዚህ ነገረኛ ሰዎች ናቸው። ተምረው ተመርቀው ያሰቡት ነገር አልሆነ። በ24 ወልደን በ25 መኪና ገዝተን ምናምን ያሉ ሰዎች ናቸው አሁን ከተማውን በሙሉ የሞሉት። በዜሮ ተጣፍተው ቁጭ ያሉት በቂ የሆነ ስቃይ ያላቸው የኢኮኖሚ ጥያቄ ስላለ፣ የስነ ልቦና ጥያቄ ስላለ፣ ስፒሪቹዋሊ ጥያቄ ስላለ ካሉበት ሁኔታ ጋር የተዘባረቀው ሐሳብ ስላልተሳካ ስላልተዋሃደ ነው ሁሉም ቁጭ ያለው እንጂ ጠፍቶት አይደለም። አሁን እናት አባት ምናምን እያመጡ ፑሽ አይባልም። ሱስ ውስጥ ያሉ ሰዎችን የሚገፉ ሰዎች አሉ። በጣም ልክ ያልሆነ ነገር። እነዛ ሰዎች ያሉበትን ሁኔታ ያውቃሉ። እንዴት የሚወጣ የሚያውቁት ነገር ካለ ይስጧቸው መረጃ። ይሄን ብታደርግ እኮ ከዚህ ውስጥ ይወጣል። ጉድጓድ ውስጥ ያለ ሰው ምን ትሰራለህ እዚህ ጉድጓድ ውስጥ አይባልም። ሰው በእንዲሁ ጥሎት በአፍጢሙ ወይ እንዲህ በጀርባ የወደቀን ሰውዬ አሁን አንተ ትልቅ ሰው አይደል እዚህ ጭቃ ውስጥ ምን ታደርጋለህ ይባላል አይባልም እኮ። እንደዛ እኮ ነው እየተባለ ያለው አይባልም።
መፍትሄ ያለን የሚል ሰው መፍትሄ አምጣ። አሁን ይኸውልሽ ቅድም ያልሽው ነው። መቼ እንደሚሄድ የሚያውቅ ሰው ቢሆን በዚህ ልክ አይጨክንም ነበር። ለሰው ግራ የገባውን ሰው መጥቶ ግራ ማጋባት ትክክል አይደለም። በቃ በቂ ነው። ወደ ውስጥ የሚያለቅሱ ማለት ሰዎች አሉ። መታችሁ ላይ ሁላ ደርቡበት። ገንዘብ ካላችሁ ስጧቸው። ያያችሁት ስራ ካለ ስጧቸው። መንገድ ካለ አሳይዋቸው። አንተ እንግዲህ ያው ረጅም ዓመት ትዳር ላይ ሰርተሃል፣ አሁንም እየሰራህ ነውና ይሄ ትዳር በማማከር ዙሪያ ጊዜ ካለ መስጠትን እንዴት ታየዋለህ? ለምሳሌ አሁን ሚስቶች ብዙ ጊዜ ሶሻል ሚዲያ ላይ ጊዜያቸውን የሚያጠፉ ከሆነ ባሎች ኳስ ላይ ጊዜያቸውን እያጠፉ ያ ጊዜ ያልፍና መሰጠት ያለበት ፍቅር መሰጠት ያለበት ጊዜ በጊዜው ካልተሰጠ መቼ ነው የሚሰጠው? ትልቁ ችግርም አይደለ ለፍቺም ድረስ ያደርሳል ብዬ ነው ያስባለሁ። እሱ ነገር ምን አጋጠመህ? እንዴት ታየዋለህ? አሁን ይሄ የኮሚኒኬሽን ፕሮብሌም ይፈጥራል። ተግባቦት የሚባል ነገር በጣም ወሳኝ ነው። እኔና አንቺ መጀመሪያ የተገናኘን ቀንና ከዛ በኋላ የተገናኘን ቀን ልዩነት አለው እኮ በጣም። ከዛ ደግሞ ዛሬ የተለየ ነው። ቀስ እያለ ሰው ተግባቦቱ እየጨመረ የሚሄደው በተገናኘ ባወራ ቁጥር እንደዚህ ልክ እንደዚህ ነው። ሪሌሽንሺፕ አደገና ፍሬንድሺፕ አደገና ሪሌሽንሺፕ ሆነ። ሪሌሽንሺፕ ውስጥ የነበረው ነገር ወደ ጋብቻ ወሰደና ሰዎችን ጋብቻ ውስጥ ከተታቸው። ጋብቻ ውስጥ ከገቡ በኋላ ግን ይሄንን ነገር ይተውት። ልክ አበባ በጣም በትክክል ስትይዙ ፍሩት ሰጥቶሽ ፍላወሩ በጣም ሞልቶ ያማረልሽ ይመጣና እስቲ ውሃ ከልኪው፣ አቴንሽን ከልኪው እስቲ። ከዛ እየተወለገ ይመጣል። አሁን የብዙ ሰዎች ቤት የብዙ ሰዎች ትዳር የሚያስቀና ፍቅራቸው የሚባለው ለምን ተበላሸ ካልሽ ብዙዎቹ ጓደኝነታቸውን ጥለውታል። ኢንቲ ቤት አይደሉም። እኔ ካቀፈኝ 1 ዓመት ከምናምን ሆኖኛል የሚሉ ሴቶች አግኝቻለሁ። ከዳሰሰኝ ከዳበሰኝ ካወራን እንደዚህ አይላይን ተገናኝተን አወራ ምናምን ይለኝ። ኮሮና አምጥቶ እኔ ያላሳየኝ ጉድ የለም። የኮሮና ጊዜ ለካ ባለምስ ቁጭ ብሎ ያወሩ አይችሉም። ለካ ማታ ነው ማታ ይመጣል። በማታ ነው የሚያውቃት፣ በማታ ነው የሚታወቅ። ከዛ መሻል ነገር ቀማምሱና አልጋ ላይ ነው አልቅ። በቀላሉ ተነጋግረው መግባባት የማይችሉ ሰዎች ይሆናሉ። ጊዜ ማትሰጣጭሽ ከሆነ ትዕግስት አልባ ነው የምትሆኝ፣ ይቅርታ አልባ ነው የምትሆኝ፣ ጨካኝ ነው የምትሆኝ። አንዱ ለአንዱ ምንም ራይ የማይኖረው ይሆናል። እየራቀ እየተራራቀ ማለት ነው። አንድ ቤት ውስጥ ያሉ ሳይለንት ዲቮርስ ያደረጉ ሰዎች ይሆናሉ ሳያውቁ ማለት ነው። ጊዜ ስንሰጣጥ ግን አንዳችን ያንዳችንን ድካም አንዳችን ያንዳችንን ጉለት እየሞላን የምንሄድበትን እድል እናገኛለን። እያስተካከልን ህይወት ያለው ቤት ከሆነ እንደሱ ይሆናል። ግን ከገደል ነው እንዳልኩሽ በቃ አብረው ቢኖሩ ግን የሞተ ቤት ይሆናል። ስለዚህ ጊዜ ስንሰጣጥ ምን ይሆናል? ርህራሄ ይመጣል። ጓደኝነት ታዲያ እኮ ይሄን ነው ያልኩሽ። እኔ 31 ዓመት በትዳር ነው ያለው ጓደኛዬ ስለሆነች ጓደኛዬነት በፍቅር የለውም። ድካሟን አውቃለሁ፣ ብርታቷን አውቃለሁ፣ ሙዷን አውቃለሁ፣ ሲከፋት አውቃለሁ፣ ስትደሰት አውቃለሁ። ይሄንን ይሰጣሻል ጓደኝነት። ስለዚህ ጊዜ ማንሰጣጣት ከሆነ ሰው አዝኖ በሀዘኑ ላይ መከራ እንጨምርበታለን። የከፋውን ሰው ሚስ አንደርስታንድ እናደርገዋለን። የአቴንሽን የሚፈልግን ሰው አቴንሽን እነሰዋለን። ግንኙነቱ እየተበላሸ ይመጣል። ስለዚህ ብዙ ሰው ትዝ የሚለው ነገሩ ሲያጣው ነው እንዳልኩሽ። በቃ እሰጣለሁ። እኔ አሁን ሕክምና ስናደርግ በስነ ስርዓት ቴራፒ ስንሰጥ ቤታመሙ ቤቶች ሲመጡ አንዱ ሕክምና ኳሊቲ ታይም ይኖራችሁ የባልና ሚስት ጊዜ ነው። ሳይረፍድ አይደል? በጊዜ ይሄን አድርጉ። በቃ አለቀ። እንደዚህ ማድረግ አለባችሁ። ጊዜ ወሰዱና በኳሊቲ ታይም አንዳችሁን አትምከሩ። አሁን ብዙ ጊዜ ችግሩ ምንድነው? ባል ሚስት ካልመከርኩ ይላል። ጫርቆ ሊመክር በጣም የሚያሳዝን ውጤት ነው የሚያገኘው። በገዛ እጁ መላጣ ነው የሚሆነው። እንዴት የሆነ መላጣ መናጢ ምናምን ነው የሚያደርግሽ። ሚስት መምከር በባል ሚስት አይመከርም። በማን ይመከር? በመካሪ መካሪ ነው ሚስት የሚመክረው። ማለት ባል ሲመክር ለራሱ እያመቻቻት ነው ይመስላል። የሴት ስነ ልቦና ሌላ የወንድ ሌላ እኮ ነው። እሱ መክሮ ለራሱ እንዲመች አድርጎ ሊቀርጽ ነው የፈልገው። እግዚአብሔር ደግሞ ለሚስቱ ለባልየው የሚመች ረዳት ነው የፈጠረው እንጂ እሱ ይመቸኛል እንደሚለው አይደለም። እግዚአብሔር ይመቸዋል እንደሚለው። አሁን እሱ ጨቅጫቃ ምናምን የሚለው ነው ነገር የምትከታተል የት ምንድን ነው ምናምን አንሶላው ሰገብታ ማለች በቃ ሆነ ነገር የምትረቅምለት። እሱ ደግሞ እሱ የሚፈልገውን የምትልለት ነው የፈልገው። ስለዚህ እሱ የምትልለትን እንድትልለት ቁጭ አድርጎ ይመክራል። ስለዚህ በዚህ አጋጣሚ ብዙ ባሎች ሚስቶቻቸው መምከር አቁመው ቢረዷቸው አሪፍ ነው። ሚስቶችም እንደዚሁ። ስለዚህ በጣም ተጠንቅቆ ሰው ጓደኝነቱን መጠበቅ አለበት፣ ሪሌሽንሺፑን መጠበቅ አለበት። እርስ በርስ በጥሩ ሁኔታ መያዝ አለበት። ታይም መሰጣት አለበት። ለውጦችን ቶሎ ማወቅ አለበት። ለውጦች በጣም ትንሽ ነገር ማወቅ አለብሽ። እኔ ማምነው እንደሱ ስለሆነ እኛ ቤት ትንሽዬ ለውጥ ያውቃሉ። ጉሎ እንዴት ነው ልጆቹ ለምደው ዳድ ዛሬ ምን ሆናል
ያውቁታል። የሆነ ነገር ትንሹ ነገር ማለት ዛሬ ስንት ሰው ነው ሚስቱን የሚያውቀው? ምንም የማይመስለው እኮ ስታለቅሱ አይኗ አብጦ ምንም የማይመስለው ሰው እዚህ ጋር ትንሽ ቀልቷል ይላል። ምንም ስንም ምን ሆነሽ ነው ብሎ መጠየቅ የማይችል በጣም ግራ ገብቷት ሰንበዲ እያስፈራራት የማያውቅ ሰው እያለ ለማገዝ የማይፈልግ ምንድነው ብሎ የማይጠይቅ ገብቶሻል። እንደዚህ አይነት ክፍተቶች በጣም ለጠላት በር መክፈት ብዙ ችግር ቤት ውስጥ እንዲፈጠር ያደርጋል። እና በጊዜ መስጠት ጥሩ ነው። በጊዜ መናበብ ጥሩ ነው። ጓደኝነትን እንዴት አድርገን ተንከባክበን ጋብቻ ጋር እንዳደረስ ነው መርሳት የለብን። ያኔ ያቺ እሺ ያለችውን ሰው አግብቶ ከተማ ለከተማ በደስታ ያበደው ሰውዬ አይመስልም አሁን አግብቶ ሰው ረስቶታል። ያንንም በጣም አሪፉን ነገር ማበላሸት ሰው የለበት። ስለዚህ ጓደኝነትን መጠበቅ፣ ጊዜ መሰጣጠት ላይ በጣም መስራት። ጊዜ መሰጣጠትን ግን ካልሰጠንና ካበላሸ ነው የሚመጡ ዳሜጆች ብዙ ናቸው። አናስቆመው ልክ እሱ ነገር ሲበላሽ ነው መካሰስ የሚጀምሩት። መተላለፍ ይቀራል፣ ይቅርታ መደራረግ ይቀራል። ክስ ታያለሽ በማለት አንቺ ነሽ ምናምን የሚለው ነገር የደንገነት ያለው ማለት ነው። የደንገነት ያቺ ብሬክ አፕ ያቺ ክፍተት ናት እኮ ያ ሁሉ ክስ እግዚአብሔር ፊት ከሰሳት እኮ አዳም እቺ ናት እኔ አይደለሁ ምናምን ብሎ ማለት ነው። እንተረዳት ምናምን አልክ እንጂ እቺ ምናምን ብሎ ሚስቱን እሷም ደግሞ እኔ አይደለሁ እሱ ነው ምክንያት በምክንያት። ስለዚህ ምክንያት አያድነውም ቤታችን። ምክንያት ሳይሆን እውቀት ያድነዋል። ነፍስ ውስጥ የሚገባ እውቀት፣ ከዛ ማስተዋል፣ ጊዜን ማወቅ፣ መደረግ ያለበትን ነገር በጊዜ ማድረግ። ከፈተና ውጭ አንኖርም፣ ከችግር ውጭ አንኖርም። እኛ ፈተና አንመርጥም፣ ጦርነት አንመርጥም። በጦርነት ውስጥ ድል የሚሰጥ ግን እግዚአብሔር አለ። በፈተና ውስጥ ማለፍ የምንችልበትን ጥበብ የሚሰጥ እግዚአብሔር አለ። ልባችንንም ጆሮአችንንም አይናችንንም ከከፈትን ለቤታችን፣ ለራሳችን፣ ለሀገር የሚተርፍ ነገር እግዚአብሔር አለ ብዬ ነው ማምነው። በጣም ደስ የሚል ነገር ነበር ያካፈልከን ፓስተር ቸሬ። በጣም አድርጌ ስለ ጊዜ ደግሞ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾችሽንም በዚሁ አጋጣሚ ማመስገን እፈልጋለሁ። እንግዲህ አሁን ብዙ ነገር ነው ያወራነው። ባወራነው ነገር ውስጥ የሚጠቅማቸውን ነገር ለዛሬ የሚጠቅም ነገር ነው ያወራነው። ወደፊት የሚጠቀሙበት ሳይሆን ዛሬ የሚጠቀሙበት። አሁን መጨረሻ ላይ ባነሳነው ነገርም ጊዜያችንን መስጠት ያለብን ለማን ነው? አሁን ትኩረት ልንሰጠው የሚገባው ዋና ነገር ማን ነው? የህይወት ቀደም ተከተላችንን ማስተካከል፣ እሱ ላይ ቅኝት እንዲያደርጉ መርዳት አለበት አይደል? ይሄው ታይም ወስደሽ አንቺም ይሄንን ካወራን አይቀር ሰዎች ቆም ብለው ጊዜያቸው እንዴት ነው እያደረጉ ያሉት? ሁሉም ሰው መንገደኛ ነው፣ እንደ ጥላ የሚያልፍ እውነት ነው። እዚህ እያንዳንዱ ሰው እየተቀነሰ ባለ እድሜ ውዱን ነገር ለማን መስጠት እንዳለበት አስበው ቅደም ተከተሉ መጠበቅ አለበት። ምሳሌ ያገባች ሴት ለባሏ፣ ለልጆቿ፣ ለቤተሰቦቿ፣ ለአካባቢዋ፣ ለስራ ነው የሚሄደው። ያገባ ወንድም እንደዚሁ ለሚስቱ፣ ለልጆቹ፣ ለቤተሰቦቹ እንደዚህ ያለ መስፋት አለበት። ስለዚህ ሁሉም ሰው ማድረግ ያለበትን ነገር ያድርግ። በዚህ አጋጣሚ የሚመለከቱን ሰዎች ይሄንን ቅደም ተከተል ማስተካከል ቢችሉ በጣም ደስ ይለኛል። ይሄን ርዕስ ማንሳታችን ጥሩ ይመስለኛል። ሁላችንም በየቤታችን ለየትኛው ነገር ነው አስፈላጊ ጊዜና ቦታ እየሰጠን ያለ ነው? በህይወታችን ሳይረፍድ ለየትኛው ነገር ቅድሚያ እንስጥ የሚለውን ነገር ራሳችንን እንድንፈትሽ ያደርገናል። እንግዲህ ቀሪ የኢቢኤስ ፕሮግራሞቻችን ይቀጥላሉ። መልካም ሰንበት። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።